24/7 መረጃ ነው። በዛሬው ውሎ 24/7 መረጃችን ሺሻ እንዳይሸጥና እንዳይጨስ ሊከለከል ነው። በቅርቡ የውጭ ጉዳይ ሚኒስትር ከሾማቸው 58 ዲፕሎማቶች ውስጥ በወንጀል የሚጠረጠሩ አሉ ተባለ። ህወሓት አሸባሪ ድርጅት ነው፣ እንደ ፓርቲ ተመዝግቦ በሀገሪቱ ሊንቀሳቀስ አይገባም ተባለ። ከመረጃዎቹ ጋር ሳሚ ከበደ ነኝ። አብራችሁን ቆዩ። ይህ ውሎ 24/7 መረጃ ነው። መንግስት በቅርቡ 58 የሚሆኑ ዲፕሎማቶችን መሾሙ የሚታወቅ ቢሆንም እነኚህ የተሾሙትን ዲፕሎማቶች ማንነትና ዝርዝር ግን እስካሁን አላሳወቀም። እንደ ውጭ ጉዳይ ሚኒስትር ምንጮች ገለጻ ከሆነ ደግሞ ይሄ ዲፕሎማቶቹ ሙሉ ዝርዝር ያለ መገለጽ ምክንያት ተሰጠ ከተባለው ሹመት ጋር ተያይዞ ተፈላጊ ወንጀለኞች በመገኘታቸው ነው። ከዚህ ጋር በተያያዘ የውጭ ጉዳይ ሚኒስትር በቅርቡ ከመደባቸው 58 ዲፕሎማቶች መካከል ቱርክ ኢስታንቡል የተሾሙትና ማሾ ኪዳን የተባሉት ባለፈው ሳምንት መጨረሻ ከሰብአዊ መብቶች ጋር በተያያዘ በቁጥጥር ስር ውለዋል። በብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራር እንደነበሩ የተጠቀሱት አቶ ማሾ ኪዳኔ ከሌላው የመስሪያ ቤታቸው ባልደረባ አቶ ሐዱሽ ካሱ ጋር ነው በቁጥጥር ስር የዋሉት። ሹመቱን ተከትሎ ከደህንነት መስሪያ ቤትና ከተለያዩ ስፍራዎች ጥያቄ ሲነሱ መቆየታቸውን የሚገልጹት የውጭ ጉዳይ ሚኒስትር ምንጮች መንግስት በጉዳዩ ላይ ማጣራት ካደረገ በኋላ ግለሰቡን በቁጥጥር ስር መዋላቸው ገልጿል። የብሔራዊ መረጃ ደህንነት አገልግሎት የቀድሞ ዋና ዳይሬክተር አቶ ጌታቸው አሰፋ ልዩ ጽፈት ቤት ኃላፊ ነበሩ የተባሉትና በቅርቡ ኢስታንቡል ለስራ ተመድበው በመጠባበቅ ላይ የነበሩት አቶ ማሾ ኪዳኔ በተጠረጠሩበት ከባድ የሰብአዊ መብት ጥሰት በቁጥጥር ስር የዋሉት ቅዳሜ ህዳር 29 ቀን 2011 ዓ.ም በመኖሪያ ቤታቸው ውስጥ እያሉ መሆኑን ጠቅሶ የፌዴራል ፖሊስ ወንጀል ምርመራ ቡድን ሰኞ ታህሳስ 1 ቀን 2011 ዓ.ም የፌዴራል ከፍተኛ ፍርድ ቤት 10ኛ መደበኛ ችሎት አቅርቧቸዋል። የተቋሙ ዳይሬክተር ልዩ ጽፈት ቤት ኃላፊ ነበሩ የተባሉት አቶ ማሾ በወቅቱ በፓርላማ በሽብርተኝነት ተፈርጆ የነበሩትን የኦነግና የአርበኞች ግንቦት 7 አባል ናቸው ተብለው በሐሰት የተጠረጠሩ ግለሰቦችን በቁጥጥር ስር እንዲውሉ ለበታች ሰራተኞች ትዕዛዝ አስተላልፈዋል ሲል ምርመራ ቡድኑ ያስረዳ ሲሆን በሐሰተኛ ማስረጃ በቁጥጥር ስር የዋሉትን ዜጎች አይናቸውን በመሸፈንና በማሰር በስውር በህግ ባልተፈቀደ ቦታ በማሰር ከቤተሰብ እንዲደበቁ ማድረጋቸውን በመደብደብ በተለያዩ ማሰቃያ ነገሮች ከፍተኛ ስቃይ እንዳደረሱባቸውም መርማሪ ቡድኑ ተናግሯል። ተጠርጣሪው ከገቢያቸው በላይ 3 ቤቶችን መገንባታቸውንና ምንጩ ያልታወቀ ሀብት አከማችተውና ለባለቤታቸው ውክልና ሰጥተው በመገኘታቸው በሙስና ወንጀል እንደጠረጠሯቸው አስረድተዋል። አቶ ማሾ በበኩላቸውም ጠቅላይ ሚኒስትር አብይ አህመድ አገሪቱን መምራት ከጀመሩ ወዲህ በቱርክ ኢስታንቡል ለስራ ተመድቤ የዲፕሎማሲ ስልጠና ወስጄ የሚሄድበትን ቀን በቤቴ ሆኜ እየተጠባበቅኩ ያለ ነው የታሰርኩት ሲሉ አስረድተዋል። የተከሰስኩበትና በቁጥጥር ስር እንድውል የተደረኩበት ምክንያትም ሁለት ነው ያሉት አቶ ማሾ አንደኛው የትግራይ ተወላጅ መሆኔ ሲሆን ሁለተኛው ደግሞ በፖለቲካ ውሳኔ ነው ብለዋል። በሀገሪቱ የተጀመረውን ፍትህ የማስከበር ሂደት ለመደገፍና በመሰል ጉዳዮች ከጠቅላይ ሚኒስትሩ ጎን ለመቆም በቅርቡ ከጠቅላይ ሚኒስትሩ ጋር በነበረው ውይይት የወሰነው አብን በህዝብ ግንኙነት ኃላፊው ክርስቲያን ታደለ በኩል እንደተገለጸው ከጠቅላይ ሚኒስትሩ ጋር የተገለጸው ውይይት እጅግ ውጤታማ ነበር ካለ በኋላ ጠቅላይ ሚኒስትሩ ለአማራ ህዝብ የቆመ ድርጅት አለ ብለው እኛን ለመስማት ፈቃደኛ ሆነው ማነጋገራቸው በበጎ የሚታይ ነው ብለዋል። በሌላ በኩል ከዚህ ጋር በተያያዘ የአማራ ብሔራዊ ንቅናቄ አብን በጎንደር ከቅማንት ጉዳይ ጋር ተያይዞ የተፈጠረውን ግርግር አስመልክቶ ባወጣው መግለጫ ከግርግሩ ጀርባ ህወሓት እንዳለበት በመግለጽ ህወሓት አሸባሪ ድርጅት ነው፣ እንደ ፓርቲ ተመዝግቦ በሀገሪቱ ሊንቀሳቀስ አይገባውም ብሏል። ህወሓትን በዘር ማጥፋት በስልጣን መባለግና በሰብአዊ መብት ጥሰት የኮነነው አብን ከህወሓት ጋር አብረው የሚሰሩ የፖለቲካ ድርጅቶች ግንኙነታቸውን በድጋሚ እንዲያጠኑ ጠይቋል። የጤና ዘርፉን የሚመሩና ፖሊሲዎችን የሚያስፈጽሙ አካላት ከትንባሆ አምራች ኩባንያዎችና ከዘርፉ ተዋናዮች ተጽዕኖ እንዳይደረግባቸው በማለም በሁለቱ መካከል የሚኖር ግንኙነትን የሚገድብ ድንጋጌዎችን የያዘ ረቂቅ አዋጅ ማክሰኞ ታህሳስ 2 ቀን 2011 ዓ.ም ለፓርላማ የቀረበ ሲሆን በዚህ ረቂቅ አዋጅ ላይ የትንባሆ ቁጥጥርን በተመለከተ በዚህ የምርት አይነት ስር የሚመደበው ሺሻ በኢትዮጵያ እንዳይመረት፣ ከውጭ እንዳይገባ፣ እንዳይሸጥ እንዲሁም እንዳይጨስ እገዳ የሚጥል ነው። በተጨማሪም ማንኛውም የሲጃራ ምርት ከ18 ዓመት በታች ለሆኑ መሸጥ እንደማይቻል እንዲሁም 20 ሲጃራዎችን በሚይዝ ፓኮ ታሽጎ ካልሆነ በስተቀር በፍሬ እንዳይሸጥ ይከለክላል። ሲጃራ በማንኛውም ለህዝብ ክፍት በሆነ ቦታና የትራንስፖርት መገልገያዎች ላይ እንዳይጨስ ክልከላ የሚያስቀምጥ ሲሆን ከዚህ በተጨማሪም በየትኛውም የመንግስት መስሪያ ቤት፣ የጤና፣ የትምህርት ተቋማት፣ መዝናኛ ቦታዎች፣ ፓርኮች፣ በጋራ መኖሪያ ቤቶች ቅጥር ግቢ ውስጥ እንዳይጨስ ይከለክላል። ይህ ውሎ 24/7 መረጃ ነው።
ገጻችንን ላይክና ሰብስክራይብ በማድረግ ወቅታዊና ትኩስ የሆኑ ትክክለኛ መረጃዎችን በቀላሉ ይከታተሉ። ሁሉንም መረጃዎች ግን ትክክለኛውን ብቻ 24 ሰዓት 7 ቀናት ለርሱ ውሎ 24/7